ማርክ የተባለ ታዳጊ ልጅ ቤተሰቡ በረፍት ጊዜ መዝናኛ ዘና ለማለት በማሰባቸው ለተወሰኑ ቀናት የሚያስፈልጋቸውን ስንቅና ሌሎች አስፈላጊ ነገሮችን ጭነው ለጉዞ ሲሰናዱ በጣም ደስተኛ ሆኖ ቀኑን በጉጉት እየጠበቀ ነበር። የጉዞአቸው መዳረሻም ከሰፈራቸው የተወሰኑ ማይሎች ራቅ ብሎ የሚገኝ ጫካ ሲሆን በዚህም ከተፈጥሮ ጋራ አይረሴ ጊዜን ለማሳለፍ ውጥን ይዘዋል። በቦታው እንደደረሱ ማርክ ወላጆቹን አስፈቅዶ ሲያበቃ አስፈላጊ የጥንቃቄ ቁሶችን ይዞ ወደ ጫካው ቢያመራም አቅጣጫውን ስቶ ወደ ማረፊያቸው የሚወስደው መንገድ ስለጠፋበት ጭንቀትና ፍርሃት ሸብቦ ይዞት ምን ማድረግ እንዳለበት ማውጠንጠን ጀመረ። ከሰዓታት በኋላ ግን ጥቅጥቅ ባለው ጫካ ውስጥ ለማመን በሚከብድ ሁኔታ በጣም ያረጀ መኪና ጎማው ቅርጹን ቀይሮ ከመሬቱ ጋር ተጣብቆ ቆሞ ነበርና ውስጡን ለማየት ፈልጎ በሩን ከፍቶ ሲቀኝ በተመለከተው ነገር ፈዞና ደንግጦ ቀረ። ቻናላችንን ሰብስክራይብ በማድረግ የደወሉን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍ። ማርክ የተባለው ትንሽ ልጅ በአንድ ጫካ ውስጥ ገብቶ ከማረፊያው አካባቢ ሳያስበው በመራቁ ወደ ካምፖ የሚወስደውን መንገድ ለመፈለግ ለሰዓታት ያክል ወዲያ ወዲህ እያለ ሲሮጥ ቆይቶ በድንገት በአንድ የወደቀ ዛፍ አቅራቢያ ቆሞ ዙሪያ ገባውን ሲመለከት የብርሃን ላይ ብልሽታ ከብረት ጋራ ሲጋጭበት ጊዜ ምንድነው ብሎ ትንፋሹን ይዞ የጋረዱትን ቅጠሎች ወደ ጎን ገፍቶ በአትኩሮት ሲያይ በዚህ ጫካ ውስጥ ይኖራል ብሎ የማይገመተው ነገር ነበር። ያየው ነገር መኪና ሲሆን በዚያ ተደንቆ ልቡ በፍጥነት እየሮጠ በምሽቱ ነፋሻማ አየር ላይ ታጅቦ ነገሩን በትኩረት ሲቃኘው በመጀመሪያ ያስተዋለው ያልተለመደ አረንጓዴ ቀለሙን ቢሆንም ለአመታት የተተው መሆኑን በሚያሳብቅ መልኩ ወደ ዝገትና መሬታዊ ቡናማነት የተቀየረና የጎን መስኮቶች የተሰባበሩ ቢሆንም በሚያስደንቅ ሁኔታ ምንም ስብርባሪ ቅሪቶች በቦታው የሉም። ማርክ በጥንቃቄ ትንፋሽ ወሰደና ወደ መኪናው ተጠግቶ የዛገውን የበረጀታ ጨብጦ ጎትቶ ሲከፍተው ውስጡ ደስ የማይል ጠረን ስለነበረው ወደ ኋላ እንዲመለስ ቢያደርገውም በድጋሚ ሲመለከት ከኋላ መቀመጫው ላይ አንድ ትኩረቱን እየሳበው የዛገ ሳጥን ሲኖር በከፊል አቧራ እንደ ብርድ ልብስ አልብሶታል። ማርክ የማወቅ ጉጉቱ ከፍርሃት ስሜቱ ጋር ተዳምሮ ሳጥኑን አለንካው በሚል ጥቂት አመነታና በጣም ቀርቦ ሲመለከተው አሮጌው እንጨት በጣም ስለቆሸሸ የድሮ የባህር ላይ ወንበዴ ፊልሞች ላይ የሚታዩት የብረት ሳጥኖች ይመስል ነበር። ትንሽ ቆይቶ ሳጥኑን በጣቶቹ ሲቦርሻው እላዩ ላይ የተደፈደፈው የብዙ ጊዜ ቆሻሻ ሲሻክረው የተሰማው ሲሆን በዚህ መሃል ግን በፈዘዙ ቃላት ቪንሰርን ድራየር ሐምሌ 5 1998 የሚል ጽሑፍ አናቱ ላይ ተቀርጾ ሲመለከት ለዚህ ሁሉ አመት ለምን በዚህ ጫካ ጥግ ላይ ተተወ በማለት ያሰበው ማርክ በጣም ተደነቀ። የማርክ ቤተሰቦች የሆኑትና የጆንስ ቤተሰብ ተብለው የሚታወቁት የቤተሰብ አባላት ከመኖሪያ ቤታቸው 100 ማይል ያክል ርቀት ተጉዘው በተለየ ውበትና መረጋጋት ወደሚታወቀው ጥቅጥቅ ያለው ጫካ ውስጥ ተጉዘው የሚወዱትን የተፈጥሮ ልዩ ገጽታ ሊኮመኩሙ ተዘጋጅተዋል። ወደዚህ ብዙ ሰዎች ለመሄድ ወደማይደፍሩት ቦታ ለማቅናት መኪናቸው ላይ የጊዜያዊ ማረፊያ ድንኳን የተለያዩ መሳሪያ ዕቃዎችና ለብዙ ቀናት የሚያገለግሉ በቂ ቁሳቁሶችን ጭነው ከተጓዙ በኋላ ቦታው ላይ ሲደርሱ ምሽት ስለነበረ በማግስቱ አካባቢውን ለማሰስ ወስነው መጠለያቸውን አበጅተው እረፍት አደረጉ። ባለፈው ወር 12 አመቱን የጨረሰው ማርክ በእነዚህ ጉዞዎች የበለጠ ነፃነት እንዲሰጡት ወላጆቹን ሲማጸን ቆይቶ ቦርሳውን በተከሻው ላይ በማንጠልጠል በውስጡ ጥቂት ምግብና ውሃ፣ የመጀመሪያ እርዳታ መስጫ፣ ኮምፓስና አስተማማኝ የእጅ ባትሪ ይዞ ወደ ጫካው ውስጥ ለብቻው አመራ። ወደ ጫካው ዘልቆ የገባው ማርክ ሰዓታት እያለፉ ሲሄዱ ብቻውን ሆኖ መጓዝ በመቻሉ የደስታና የጀብደኝነት ስሜት እየተሰማው የተለያዩ አዳዲስ ነገራቶችን መመልከቱ ዝም ብሎ ወደፊት እንዲጓዝ አነሳሳው። ምን ያህል ርቀት እንደሄደ የተረዳው ቆይቶ ሲሆን በጣም መራቁን ሲያውቅ ድንጋጤ ውስጥ ገባና ለመመለስ የፈለገ ቢሆንም ጫካው እየደበዘዘ ባለው ብርሃን የተለየ ገጽታን ተላብሶ ቀደም ሲል ያለፈባቸው የተለመዱ ምልክቶች በጨለማው ምክንያት አልታይሉም ጀመር። በብርሃናማው ሰዓት አምረው ይታዩት የነበሩት ዛፎች አሁን ቅርንጫፎቻቸው እንደ ተጨማደደ ጣቶች የተዘረጉና የታጠፉ በዙሪያው በሚያስፈራ መልክ ያንዣብባሉ። ማርክ በድንጋጤ ተሸብቦ እማዬ አባዬ እያለ ድምጹን ጮክ አድርጎ ቢጣራም ጥቅጥቅ ያሉት ቅጠሎች ቃላቱን ወደ ውስጥ እየመለሱበት ከራሱ ፈጣን የልብ ምትና በምሽት ንፋስ ከሚፈጠረው የቅጠሎች ኩሽኩሽታ በስተቀር ምንም አይሰማም ነበር። ማርክ
ብዙም ሳይቆይ የማረፊያቸውን መንገድ አገኛለሁ ብሎ ተስፋ በማድረግ መሄዱን ቢቀጥልም እያንዳንዱ እርምጃው የበለጠ ወደማያውቀው ቦታ እየወሰደው እንዳለ ስለተሰማው ወላጆቹ ያስተማሩትን አቅጣጫ ለማወቅ የሚያስችል ቴክኒክ ለማስተዋወስ ሞከረና ፀሐይ ስትጠልቅ ለማየት አንዴ ሰማዩን አንዴ ፊትና ኋላውን ሲቃኝ አንድ ነገር ትኩረቱን ሳበው። ነገርየው ጥቅጥቅ ባለ የዛፎች ቁጥቋጦ ውስጥ የሚወጣ የብረት ብልጭታ ሲሆን በመጀመሪያ የባትሪ መብራት ነጸብራቅ ሊሆን ይችላል ብሎ ቢገምትም ጠጋ ብሎ ሲያጤነው ግን አንድ መኪና ልክ እንደ ቅርስ ከዛፎቹ መሃል ላይ ተቀምጦ ተመለከተ። ማርክ በጣም እየፈራ ወደ መኪናው በደንብ ተጠጋና ሁኔታውን እየመረመረ ትንሽ ቢቆይም የቀኑ ብርሃን በፍጥነት እየጠፋና ዙሪያው በጨለማ ተውጦ ዛፎቹም ጠቅረውና አስፈሪ ገጽታን ተላብሰው ቀዝቃዛው ነፋሻማ አየር ሲያወዛውዛቸው ሲያይ ፍርሃቱ እያየለ መጣ። ቀጥሎም የሩቅ ጩኸት ድምጽ በሹክሹክታ መልክ ስለተሰማው ጥልቅ ትንፋሽ ወሰደና ለማረጋጋት እየሞከረ አሁን ወላጆቹ ያስተማሩትን ከአደጋ የመዳን ችሎታ ሁሉ ማስታወስ ያን ያክል እንደማይረዳው ስለገባው በመጀመሪያ ነገሮችን በግልጽ ማሰብ እንዳለበትና በቅድሚያ ሌሊቱን የሚያሳልፍበት መጠለያ እንደሚያስፈልገው ተገነዘበ። ቀጥሎም አሮጌውን መኪና በደንብ ተመለከተውና ምንም እንኳን ተስማሚ ባይሆንም ከአካባቢው ቀዝቃዛ አየርና ከጫካ የዱር አራዊቶች ለመጠበቅ የመኪናውን ውስጥ ጊዜያዊ መሸሸጊያ አድርጎ ለመጠቀም ወሰነ። ማርክ ከኋላ ወንበር ላይ የተቀመጠውን ሳጥን ምን ሊሆን ይችላል ብሎ ያሰበ በጥንቃቄ አነሳውና የማወቅ ጉጉቱ አሁንም እየናረ ፍርሃት ቢያድርበትም ከስሩ ወለሉ ላይ አስቀምጦ እሱ እዚያ ላይ ተቀመጠና ጥቂት ደቂቃዎች አልፈው ከሩቅ የሆነ ድምጽ ሰማ። መጀመሪያ ላይ በጫካ ውስጥ የሚንቀሳቀስ ትልቅ አውሬ ሊሆን ይችላል ብሎ ቢያስብም ድምጹ እየቀረበ ሲመጣ ግን የሰው እግር ኮቴ መሆኑን ስላረጋገጠ በእፎይታ እየተነፈሰ አባቴ በማለት ድምጹን ከፍ አድርጎ እጁን እያወዛወዘ ተጣራ። ቀጥሎ የአባቱ ምስል በዛፎች ውስጥ እየገዘፈ መጥቶ ወደሱ ሲቃረብ ማርክ የእጅ ባትሪውን ወደፊቱ ደግኖ በጨለማው መካከል አባቱን ስለተመለከተው የመረጋጋት የደህንነትና የደስታ ስሜት የተሰማው ሲሆን አባቱ ዴቪድም ወደሱ እየሮጠ መጥቶ በጥብቅ እቅፍ ውስጥ አስገባው። ብቻዬን የማድር መስሎኝ ነበር፣ በጣም ርቄ ሄድኩኝና ከዚያ መመለስ አቃተኝ አለ ማርክ በሹክሹክታ በረጅሙ እየተነፈሰ። ብዙ አትርቅም ብለን አምነንህ ነበር እንድትሄድ ፈቀድንልህ አለው አባት ስላገኘው ስሙ እፎይታ እየተሰማው። ማርክም ይቅርታ አለውና የአባቱን ፊት ቀና ብሎ ተመልክቶ ወደ ኋላ እያስመለከተው ነገር ግን አባቴ ያገኙትን ነገር ብታያታምንም አለው። ዴቪድ የልጁን ጥቆማ ተከትሎ የእጅ ባትሪውን አበራና ሲመለከት ለብቻው የተተወውን ተሽከርካሪ ሳይ አይኖቹን ባለማመን በድንጋጤ ስሜት ከፍት ዝግት ተደረጋቸው። አባቱ በከፍተኛ ግራ መጋባት አሮጌውን መኪና ሲቃኘው ማርክ ወለሉ ላይ ያስቀመጠውን ሳጥን ጎንበስ ብሎ ለማውጣት እየሞከረ ይህ ሳጥን ከላይ ቪንሰርት ድራይን የሚል ስም ያለበት ነው፣ እሱንም አገኘሁት፣ አሁን ክፍት ነው አለው ማርክ ለአባቱ። ዴቪድ ሳጥኑን ከማርክ ተቀብሎ ሲይዘው ከበድ ያለበት ሲሆን ከላይ የተቀረጸው ስም ያረጀና ፊደሎቹ እየጠፉ ያለ ቢሆንም በባትሪው ብርሃን በደንብ አነበበውና የመረጋጋት ስሜትና ድንጋጤ በአንድ ጊዜ ተሰማው። አስከትሎም ውስጡን ሲመለከት ባሮጌ ልብስ የተጠቀለለ ነጭና ግራጫማ ሆኖ በባትሪ መብራት ውስጥ የሚያበረቀርቁ ብዙ ዕቃዎች ሲኖሩት ዴቪድ ጨርቁን በእርጋታ ሲፈታው ደግሞ የቆዩ ወርቆችና ካጠገቡ ደግሞ በርካታ ወታደራዊ ብርቅዬ ሜዳሊያዎች ነበሩ። ኢቫንስ ዴቪድ የማያውን ባለማመን አይኑን በኃይል ከፍቶ አየና ይህ ከፍተኛ ዋጋ ያለው ሀብት ነው ሲል ድምጹን ዝግ አድርጎ ተናገረና ከወርቅ አመሎቹ አንዱን ብድግ አድርጎ ሲመረምረው በእጁ ላይ ክብደት እንዳለው ተሰማው። ይህ ሁሉ ውድ ንብረት ለምን እዚህ ብቻውን ተተወ በማለት ራሱን ጠይቆ ቪንሰርት ድራይን ማን እንደሆነ ለመገመት አመሮውን ተጭኖ ሲያሰላስል ከውስጡ ተጨማሪ ፎቶዎች መኖራቸውን አየና ካሮጌዎቹ ፎቶዎች አንዱን አንስቶ ሲመለከት የአንድ ወጣት ወታደር ነበር። ዴቪድ ስለሚስጥራዊ ግኝቱ ያለው ጉጉት እያየለበት ይህን ሰው ለማግኘት መሞከር አለብን፣ ስሙና አድራሻው በደንብ የሚነበብ ከሆነ ማንነቱን ልንደርስበት እንችል ይሆናል። አሁን ግን ወደ ማረፊያችን እንመለስ፣ ምክንያቱም እናት ባንተ መጥፋት በጣም ተጨንቃለች አለውና ማርክን በእፎይታና በኩራት ድብልቅልቅ ያለ ስሜት እየተሰማው ተመለከተው። አስከትለውም እቃዎቹን ሰብስበው ሳጥኑን በጥንቃቄ ካስቀመጡ በኋላ በሩን እንደነበረ ዘጋግተው ዴቪድ የእጅ ባትሪውን እያበራ ወደ ማረፊያቸው አቀኑ። ለደቂቃዎች ተጉዘው ሲደርሱ በልጇ መጥፋት በጭንቀት ስትንቆራጠጥ የነበረችው የማይክ እናት ሳራ አባትና ልጁ መምጣታቸውን ስታይ ወደ እነሱ ሮጣ ሄደችና ተመስገን አምላኬ በማለት ልጇን አቅፋ ያለቀሰች ስላንተ በጣም ተጨነቄ ነበር፣ ደህና ነህ?
ምንም አይነት ጉዳት አልደረሰብህም አይደለ በማለት ከላይ እስከ ታች ተመለከተችው። ማርክም አንገቱን እየነቀነቀ ደህና ነኝ እናቴ መንገድ ጠፍቶብኝ ነው አላት። ቀጥሎም ማርክና ዴቪድ ተራ በተራ ስለ አስደናቂ ግኝታቸው ነገሯት። ሳራ ብቻውን ስለተተወው መኪናና ሚስጥራዊው ሳጥን ሲተርኩላት በአግራሞት አይኖቿን ከፍታ በጥልቅ ስታዳምጥ ቆየችና ብርድ ልብሳቸውን አስተካክለው በድንኳናቸው ውስጥ ቢተኙም የማርክ አእምሮ በጦር ጀግኖች ሰዎች ማንነትና በተደበቁ ውድ ሀብቶች ሐሳብ ሲወጠር፣ ሳራ ደግሞ በግኝታቸው ህጋዊና ስነ ምግባራዊ አንድምታ ዙሪያ ተጨንቃ ሲያሰላስሉ ነበር። ማለዳ የመጀመሪያው የንጋት ብርሃን በዛፎቹ መሃል መታየት ሲጀምር ቤተሰቡ ስለ ግኝቱ ለማወቅ የፈለጉትን ነገር ከዳር ለማድረስ ስለፈለጉ የካምፕ ቆይታቸውን በማሳጠር ስለ ቪንሰንት ድራየንና ከሳጥኑ በስተጀርባ ስላለው ታሪክ ለማወቅ ወስነው ሚስጥራዊውን ሳጥን በመኪናቸው ውስጥ ጭነው የተጻፈውን አድራሻ ለማግኘት ተንቀሳቀሱ። ከተቀመጡበት ካምፕ ጥቂት ማይሎች ርቀው ከተጓዙ በኋላ ሞጫቸው ላይ አንድ ጸጥታ የሰፈነበት አካባቢ ሲደርሱ አሮጌና የተጎሳቆለ ቤት ተመለከቱና ጥርጣሬ ስላደረባቸው መኪናውን አቆመው ግቢውን በደንብ ሲቃኙት ጭር ያለና በአረም የተዋጠ ሲሆን በረንዳ ላይ የተቀባው ቀለም በጅማሮው ወቅት ደስ የሚል ቢጫ ሊሆን እንደሚችል ቢያስታውቅም አሁን ግን ተላልጦና ግራጫ ወርሶት ከላይ ደግሞ ረጃጅም ቁርጥራጭ ጣውላዎች አሉት። ማርክ በጉጉት ይህ ቦታ መሆን አለበት ሲል ዴቪድ ከመኪናው ወርዶ ወደ ቤተሰቦቹ ዞሮ በሹክሹክታ እሺ ወደዚህ ቤት በጥንቃቄ እንሂድ፣ ምን አይነት አቀባበል እንደሚጠብቀን አናውቅም አላቸውና ሁሉም ከመኪናው ወርደው ዴቪድ ሳጥኑን ተሸክሞ ወደ ዋናው በር ቀኑና የሳሎኑን በር አንኳኳ። ለአፍታ ምንም ምላሽ ስላላገኙ ወደዚህ የመጡት በከንቱ እንደሆነ አስበው መጨነቅ እንደጀመሩ ከውስጥ እንቅስቃሴ ሲሰሙ በተስፋ በመጠባበቅ ላይ ሳሉ ጥቂት ቆይቶ በሩ ተከፈተና እድሜያቸው በ60ዎቹ መጨረሻ ላይ የሚገመቱ አንዲት ሴት ከቤቱ ወጥተው በር ላይ ቆሙ። ብራማ ጸጉራቸው ወደ ኋላ የቀረና አይኖቻቸው የፈዘዙ ህይወት ብዙ ያሳየቻቸውና በዚያም የታከታቸው የሚመስሉት ሴት አቤት ምን ልርዳችሁ በማለት ሲጠይቁ ዴቪድ ጉሮሮውን ጠራርጎ ለመረጋጋት እየሞከረ እመቤቴ ከጫካው ውስጥ አንድ ነገር አግኝተን ነበር፣ ቪንሰንት ድራየን የሚባል ሰው ያውቁ ይሆን በማለት ሲጠይቃቸው በአፍታ የሴትዮዋ ፊት ገርጥቶ እጃቸውን ወደ ደረታቸው ላይ እየሰደዱና ራሳቸውን ለማረጋጋት እየሞከሩ አይኖቻቸውን ዴቪድ በያዘው ሳጥን ላይ ተክለው ዝም አሉ። ይህንን ጊዜ ሳራ ፈጠን ብላ ልትደግፋቸው እየሞከረች ከበሩ ጀርባ ወዳለው ወንበር እንዲቀመጡ አመለከተቻቸው። ደናኖት እመቤቴ ውሃ ይፈልጋሉ በማለት ስትጠይቃቸው እሳቸውም በእሽታ አንገታቸውን ሲነቀንቁ ማርክ በፍጥነት ወደ መኪናው አመራና ውሃ ከማቀዝቀዣው ላይ አንስቶ ይዞ በመምጣት ሰጣቸው። ሴትዮዋም ውሃውን ተጎነጩና ራሳቸውን ለማረጋጋት ከሞከሩ በኋላ በከፍተኛ ሐዘን ተሞልተው አቶ ቪንሰንት ባለቤታቸው እንደሆኑ ገልጸው አንድ ቀን አያቶ የተወለትን ንብረት ልፈልግ ብሎ ወደ ጫካ ወጣና ከዚያ ግን አልተመለሰም። ከጠፋ ከ25 ዓመታት በላይ ሆኖታል አሉና ተከዙ። ዴቪድ ነገሩ ስለገባው ቀስ ብሎ ሳጥኑን ከሴትዮዋ አጠገብ ባለ ትንሽ ጠረጴዛ ላይ ሲያስቀምጠው እሳቸውም እጃቸው የተንቀጠቀጠ ሳጥኑን በመክፈት ከተመለከቱ በኋላ እንባቸው በፊታቸው ላይ ይወርድ ጀመር። ቀጥሎም ከውስጡ ያሉትን ጌጦች አውጥተው ደረታቸው ላይ በማድረግ ኦ ቪንሰንት በማለት አንሾካሾኩና የቪንሰንት አያት በሁለተኛው የዓለም ጦርነት ወቅት የጦር ጀግና እንደነበሩና እነዚህ የወርቅ ሜዳሊያዎች ለፈጸሙት ጀብድ የተበረከተላቸው እንደሆነ ከነገሯቸው በኋላ ይህንን ማየታቸውን በጭራሽ ማመን እንዳልቻሉ ነገሯቸው። ቀጥሎም ስማቸውን ወይዘሮ ኤሌኖር ሲሉ አስተዋወቋቸውና የቪንሰንት አያት በሞት አፋፍ ላይ ሆነው ሳለ ለቪንሰንት ሁሉም ነገር ነግረውት ንብረቱ ያለበትን ቦታ ሲያመላክቱት እሱም በጣም ተደስቶ ነበር። ከዚያም ለጥሩ ህይወት ተዘጋጀን ዓለምን እየዞርን ለማየት ውጥን ነበረን አሉና አንገታቸውን በሐዘን አቀርቅረው ምን ያደርጋል ቪንሰንት እሱን ፍለጋ ብሎ ወደ ጫካው እንደገባ ተመልሶ አልመጣም ብለው ዝም አሉ። እነ ዴቪድም እየሰሙት ባሉት ነገር በጣም አዝነውና ተደንቀው ይመለከቷቸዋል። ቀጥሎም ስለነበራቸው እቅድ ስለ ፍቅራቸውና የባለቤታቸው መጥፋት በህይወታቸው ላይ ያሳደረውን ተጽዕኖ ሁሉ በዝርዝር ሲነግሯቸው ማርክ ያገኙትን ነገራቶችና የወርቅ ሜዳሊያዎች ሀብት ብቻ ሳይሆኑ ትልቅ ትዝታና ፍቅርን የሚወክሉ የዚያም መገለጫዎች እንደሆኑ ተረዳ። ከትንሽ ቆይታ በኋላ ዴቪድ መናገር ጀመረና እመቤቴ ለቪንሰንት ድራየር የተቀመጠው ሳጥን በጣም ጠቃሚ ነው።
በህግ አግባብም ቢሆን ከዚህ ጊዜ ጀምሮ የርሶ እንደሆነ አምናለሁ በማለት ንብረታቸውን እንዲወስዱ ሲጋብዛቸው ወይዘሮ ኤሌኖር ግን ጭንቅላታቸውን በኃይል እየነቀነቁ አልፈልግም፣ ይህ ያለሱ ለኔ ምንም ማለት አይደለም፣ እነዚህን ሁሉ አመታት ያለሱ ኖር ያለው በማለት አይኖቻቸውን ባያፈሰሱ ከፊታቸው ወዳሉት ቤተሰቦች እየተመለከቱ እባካችሁ ውሰዱና ለመልካም ነገር ተጠቀሙበት፣ ቪንሰንት የሚፈልገው ይህንኑ ነው አሉ። በጉዟቸው ላይ ከጠበቁት በላይ ስለገጠማቸውና የተለየ ህይወት ተሞክሮ ማወቃቸው ያስደነቀው ማርክ በአግራሞት ተሞልቶ ወደ ወላጆቹ ሲመለከት ወላጆቹም በሴትዮዋ ጉዳይ ላይ አንድ ነገር ማድረግ እንዳለባቸው ስለተረዱ ሁሉም ኃላፊነት ተሰምቷቸዋል። ቀጥሎም ሀብቱን ቤቱን ለማስተካከል እንጠቀምበት እንችላለን፣ ንጣፎቹም ጥገና ያስፈልጋቸዋል አለ ዴቪድ በጣም ያረጀውን የቤት ወለልና ግድግዳ እየተመለከተ። ወይዘሮ ኤሌኖር ግን በደብዛዛው ፈገግ አሉና ካረገው ቤት ጋራ የተቆራኙ የአመታት ጥሩ ትዝታዎች አሉኝ፣ ቪንሰንት ቤቱን ስለማስተካከል ሁሉ ጊዜ ያወራ ነበር፣ እድሉን አላገኘም እንጂ አሉና ድጋሚ ተከዙ። ወይዘሮ ኤሌኖርና የዴቪድ ቤተሰቦች በጉዳዩ ላይ በጥልቀት ከተወያዩ በኋላ በቪንሰንትና በወይዘሮ ኤሌኖር ስም የተሰየመ አንድ የበጎ አድራጎት ፕሮጀክት እንዲቋቋም አደረጉና በሚቀጥሉት ጥቂት ወራት ስራውን እንዲጀመር ተደረገ። በቀሪው ገንዘብ ደግሞ የወይዘሮ ኤሌኖርን ቤት በማደስና ወደ ቀድሞ ክብሩ እንዲመለስ በማድረግ በዴቪድና በእኚህ ብቸኛ ባልቴት መካከል ቤተሰባዊ የሆነ ጥልቅ ትስስር ተፈጠረ። ሁለቱ ቤተሰቦች በመደበኛነት የሚጠያየቁ ሲሆን ወይዘሮ ኤሌኖር ለነማርክና ዴቪድ የቀድሞዎቹ ፎቶግራፎች በማሳየትና በተለይ ስለ ቪንሰንትና አያቱ ታሪክ በተጨማሪም ስለ ጥንት ተረቶችና የጦርነት ጊዜ ልምዶቹ ሲናገሩ ሁኔታውን በአትኩሮት የሚያዳምጠው ትንሹ ማርክ በጣም ተገርሟል። የቤታቸው እድሳት ሲጠናቀቅ ወይዘሮ ኤሌኖር ከአመታት በኋላ ለመጀመሪያ ጊዜ ህይወታቸው እንደገና የታደሰ አይነት ስሜት ስለተሰማቸው ፊታቸው ፈክቶና በሳቅ ተሞልተው የነ ዴቪድን ደግነትና ያደረጉላቸውን ውለታ አንስተው ጥሩ ስሜት ውስጥ እንደሚገኙ ነገሯቸው። አንድ ቀን አመሻሽ ላይ ዴቪድ ሳራና ልጃቸው ማርክ በወይዘሮ ኤሌኖር አዲስ የታደሰው ቤት በረንዳ ላይ ተቀምጠው ጀንበር ስትጠልቅ የተመለከቱ በዚያ ቀን ጫካ ውስጥ ያገኙት ነገር ከሀብትም በላይ እንደሆነ ተሰማቸው። የቪንሰንት የመጥፋት ሚስጥር አሁንም ያልተፈታ ቢሆንም ግን በአጋጣሚ ወደ መንገዳቸው ያመጡት ቤተሰቦች በወይዘሮ ኤሌኖር ላይ የታደሰ መንፈስን ፈጥረዋል። ማርክም ክስተቱ የመልካም ነገርና የጀብዱ ታሪክን አስፈላጊነትና የሰው ልጅ ትስስር ኃይል እንዳለው እንዳስተማረውና አመለካከቱን እንደለወጠው ያውቅ ነበር። በዚህ ልዩ ቀን ማርክ የቤተሰቦቹንና የአዲስ ወዳጃቸውን ኤሌኖርን ፈገግታ እየተመለከተ አብሮነት፣ ሌሎችን መርዳትና ታሪክን መፈለግ ከማንኛውም ውድ ሀብት የበለጠ ዋጋ እንዳለው ተገነዘበ። ውድ ቤተሰቦቻችን በዚህ አስገራሚ ታሪክ ዙሪያ ያላችሁን አስተያየትና ሐሳብ እንድታካፍሉን እየጠየቅን እኛ እዚህ ላይ ያበቃን። ቸር ቆዩልን።